ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበት እጅግ አደገኛ ምዕራፍ ተሸጋግሯል። ኢራን በእስራኤል ላይ የሰነዘረችው መጠነ ሰፊ የሚሳኤል ጥቃት በተለይም ደግሞ ስትራቴጂካዊና እጅግ ጥንቃቄ የሚፈልገውን የዲሞና የኒኩሌር ማዕከል አካባቢ ኢላማ ማድረጉም የዓለምን ትኩረት ስቧል። ይህንን ተከትሎ የዓለም ሀያላን ሀገር ሩሲያ የሰጠችው ምላሽ ግን ሁኔታውን ይበልጥ ውስብስብ አድርጎታል። የክሬምሊን ቃል አቀባዮች በሰጡት መግለጫ እንዲህ ያለው እርምጃዎች የሚያስከትሉት መዘዝ እጅግ የከፋና የማይታሰብ ይሆናል ሲሉ አስጠንቀዋል። ሩሲያ የኢራንን ጥቃት እንደ ተራ ወታደራዊ እርምጃ ሳይሆን እስራኤል ቀደም ሲል ለፈጸመችው ጥቃት የተሰጠ ህጋዊና ተገቢ ምላሽ አድርጋ መከላከሏ ሞስኮ ለቴህራን ያላትን ግልጽ ድጋፍ የሚያሳይ ነው። የሩሲያ አቋም በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ሩሲያ በመካከለኛው ምስራቅ ቀጥተኛ ተሳትፎ እያደረገች ነው የሚለው ጥያቄ እንዲነሳ አድርጎታል። ከዚህ በላይ የሩሲያ የስለላ ተቋማት ለኢራን ወታደራዊ ኦፕሬሽን አስፈላጊ የሆኑ መረጃዎችን አጋርተዋል የሚሉ ዘገባዎች እየወጡ መሆናቸው ስጋቱን እጥፍ ድርብ አድርጎታል። የዲሞና የኒኩሌር ተቋም አካባቢ መደብደቡ እስራኤልን ለከፍተኛ ቁጣ የዳረገ ሲሆን በመቶዎች የሚቆጠሩ ሰዎችን መጎዳታቸው ተዘግቧል። ሩሲያ የኢራንን ድርጊት መደገፏ ብቻ ሳይሆን እስራኤልና ምዕራባውያንን ተጨማሪ እርምጃ ብትወስድ ውጤቱ አስከፊ ይሆናል በማለት ማስጠንቀቋም በሞስኮና በቴህራን መካከል አዲስ የጦር አክሲስ ወይም የኃይል ሚዛን መፈጠሩን በግልጽ ያሳያል። የአዲስ ጥምረት በዩክሬን ጦርነት ምክንያት ከምዕራባውያን ጋር ፊት ለፊት የተጋፈጠችው ሩሲያ አሁን ደግሞ በመካከለኛው ምስራቅ በኩል አዲስ የጦር ግንባር ለመክፈት ወይም ተጽዕኖዋን ለማሳረፍ እየተጠቀመችበት እንደሆነ ይገመታል። በአሁኑ ሰዓት ዓለም አቀፍ ተንታኞች የሚጠይቁት ትልቁ ጥያቄ እስራኤል ለዚህ የኒኩሌር ስጋት ምን አይነት ምላሽ ትሰጣለች የሚል ነው። የእስራኤል ምላሽ ደግሞ በቀጥታ ከሩሲያ ጥቅም ጋር የሚጋጭ ከሆነ ግጭቱ በሁለቱ ሀገራት መካከል ብቻ ሳይሆን በታላላቅ ሀያላን ሀገራት መካከል ወደሚደረግ ዓለም አቀፍ ጦርነት ሊቀየር ይችላል። ሩሲያ መዘዙ የከፋ ይሆናል ስትል የኒኩሌር ጦርነትን ወይንስ የቀጠናዊ ጦርነት መባባስን እያመላከተች ነው የሚለው ነጥብ የብዙዎች የጭንቀት ምንጭ ሆኗል። ይህ በኢራን የተሰነዘረው ጥቃትና የሩሲያ ብርቱ ጥበቃ በመካከለኛው ምስራቅ ያለውን የፖለቲካ ካርታ ሙሉ በሙሉ ሊለዋውጠው የሚችል ክስተት ነው። ይህ በኢራን የተሰነዘረው ጥቃትና የሩሲያ ብርቱ ጥበቃ በመካከለኛው ምስራቅ ያለውን የፖለቲካ ካርታ ሙሉ በሙሉ ሊለዋውጠው የሚችል ክስተት ነው። ሁኔታው በየሰዓቱ እየተለዋወጠ ሲሆን የሩሲያና የኢራን ወታደራዊ ትብብር ወዴት እንደሚያመራ መላው ዓለም በስጋት እየተከታተለው ይገኛል። ባለፉት ጥቂት ሰዓታት ውስጥ የአሜሪካና የእስራኤል የአየር ኃይሎች በኢራን ዋና ከተማ ቴህራንና በተለያዩ ቁልፍ ከተሞች ላይ ከዚህ ቀደም ተደርጎ የማይታወቅ እጅግ ከፍተኛ የሆነ የአየር ድብደባ ፈጽመዋል። በቴህራን ምስራቃዊ ክፍል የሚገኙ ነዋሪዎች ከተማዋ በከባድ ፍንዳታ ስትናወጥ ማደራቸውን የገለጹ ሲሆን የኢራን የአየር መከላከያ ስርዓት በአሜሪካና እስራኤል ያሰማራቸውን ሰው አልባ አውሮፕላኖች ለመምታት ሌሊቱን ሙሉ ሲተኩሱ አድረዋል። የአሜሪካ ማዕከላዊ ዕዝ አድሚራል ብራን ኮፐር እንደገለጹት ጥቃቱ ያነጣጠረው በቁም ግዛት በሚገኘውና ለኢራን አብዮታዊ ዘበኛ የድሮና የጦር አውሮፕላን ማዕከላት የሚያመርትበት ፋብሪካ ላይ ነው ብሏል። ሆኖም ግን ጥቃቱ ከወታደራዊ ኢላማዎች አልፎ በሲቪል መኖሪያ ቤቶች ላይ ከፍተኛ ጉዳት ማድረሱን የኢራን የዜና ወኪል እየዘገቡ ይገኛሉ። የዚህ ጦርነት እጅግ አሳሳቢው ክፍል የኢራን የአጸፋ እርምጃ ዝግጅት ነው። ቴህራን በሰጠችው መግለጫ አሜሪካና እስራኤል የኢራንን የኃይል ማመንጫ ጣቢያዎች ኢላማ ካደረጉ ኢራን በዓለም አቀፍ ደረጃ እጅግ ወሳኝ የሆነውን የሆርሙዝ የባህር በር ሙሉ በሙሉ እንደምዘጋ ዝተዋል። ይህ የባህር በር የዓለም የነዳጅ አቅርቦት ዋነኛ መተላለፊያ በመሆኑ መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊፈጥር ይችላል። ከዚህ በተጨማሪ ኢራን በአካባቢው በሚገኙ የአረብ ሀገራት የኃይልና የውሃ መሰረተ ልማቶች ላይ ጥቃት እንደምትፈጽም አስታውቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በዲሞናና በአራር ከተሞች ላይ በደረሰው ከ180 በላይ ሰዎችን ባቆሰለው የኢራን ጥቃት ሳቢያ ኢራንን ሙሉ በሙሉ አጠፋታለሁ በማለት ቃል ገብተዋል። ይህ ቀውስ ወደማይታወቅ ደረጃ መሸጋገሩን ያሳያል። በዚህ መጠነ ሰፊ ጥቃት የደረሰው ሰብአዊ ቀውስ እጅግ አሳዛኝ ነው። በታብሪዝ እና በክሮድማድ ከተሞች መኖሪያ ቤቶች ላይ በደረሰ የአየር ድብደባ ህጻናትን ጨምሮ በርካታ ሲቪሎች መሞታቸው ተረጋግጧል። የኢራን ቀይ ጨረቃ ማህበር ባወጣው መረጃ መሰረት እስካሁን ድረስ ከ80 ሺህ በላይ የሲቪል ቤቶች፣ ትምህርት ቤቶችና የከፍተኛ ትምህርት ተቋማትና ሆስፒታሎች በጥቃቱ ወድመዋል ወይም ጉዳት ደርሶባቸዋል ሲሉ ተናግረዋል።
በተለይም በአሻስ ከተማ አንድ ትልቅ ሆስፒታል ላይ ጉዳት መድረሱ ተነግሯል። አሜሪካ ኢራን ሲቪሎችን እንደ ጋሻ እየተጠቀመች ነው የሚል ክስ ብታቀርብም የኢራን ወገን ግን ይህ በጋዛ ላይ የተደረገ አይነት የዘር ማጥፋት ጦርነት በኢራን ላይ ለመድገም የታለመ ነው ሲሉ ይከሳሉ። ጦርነቱ በኢራንና በእስራኤል መካከል ብቻ የተገደበ አይደለም። በደቡብ ሊባኖስ የእስራኤል ጦር የቃሲሚያ ድልድይን በቦምብ አጋይቷል። የሊባኖስ ጦር አዛዥ ጀነራል ጆሴፍ አውን ድልድይ መውደም የእግረኛ ጦርነት ወረራ ለመጀመር የተደረገ ቅድመ ዝግጅት ነው ብለውታል። በሌላ በኩል በኢራን ዋና ከተማ ባግዳድ በአሜሪካ ዲፕሎማቶችና የሎጂስቲክስ ማዕከል ላይ ለደረሰው ጥቃት ምላሽ በሚል አሜሪካ በባግዳድ የሚገኘውን የኢራን ደጋፊ የሆን የፖፑላር ፎርስ ዋና መስሪያ ቤት ጽሕፈት ቤት በአየር ደብድባለች። አሁን ባለው ሁኔታ መካከለኛው ምስራቅ ወደ ታላቅ የክልላዊ ጦርነት ገብቷል። የሆርሙዝ የባህር በር መዘጋት፣ የሊባኖስ ወረራና የኢራን የኃይል ማመንጫዎች መመታት ዓለምን ወደማይታወቅ የኢኮኖሚና የፖለቲካ ቀውስ ሊያመራ ይችላል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ለፍልስጤም ሕዝብ በቀጥታ ያስተላለፉት መልእክት የቴህራንን የወደፊት ወታደራዊ ስትራቴጂ ፍንጭ የሰጠ ሆኗል። ቃል አቀባዩ በመግለጫቸው ላይ እንዳሰፈሩት በአሁኑ ወቅት እየተካሄደ ያለው ለአስጨራሽ ትግል የኢራንን ብሔራዊ ሉዓላዊነት ለመጠበቅ ወይም የሀገሪቱን ሰማዕታት ለማክበር ብቻ የሚደረግ ሳይሆን ዋነኛ ግቡና ትኩረቱ የጋዛን ሕዝብ ከእስራኤል ወረራ ነጻ ማውጣት እንደሆነ በይፋ ተናግረዋል። ይህ ንግግር ኢራን ከዚህ ቀደም ትከተለው የነበረውን ከመጋረጃ ጀርባ የመደገፍ ፖሊሲ ወጥታም በቀጥታ በጋዛ ጉዳይ ላይ ወታደራዊ ሚና ለመጫወት መዘጋጀቷን የሚያሳይ እንደሆነ የጂኦ ፖለቲካዊ ተንታኞች እየገለጹ ይገኛሉ። ዞልፋጋሪ አክለውም ኢራን ከፍልስጤም የነጻነት ታጋዮች ጎን በጽናት እንደምትቆም የገለጹ ሲሆን ይህ አቋም ደግሞ በቀጠናው ለሚንቀሳቀሱት እንደ ሂዝቡላና ሀውቲ ላሉ የኢራን ወዳጅ ኃይሎች አረንጓዴ መብራት ሊሆን እንደሚችል ይገመታል። በአሁኑ ሰዓት በአሜሪካ በእስራኤልና በኢራን መካከል ያለው ወታደራዊ ፍጥጫ እጅግ በበረታበትና ማንኛውም ትንሽ ስህተት ወደ መላው ቀጠና የሚዛመት የጦርነት እሳት ሊለኮስ በሚችልበት አስገራሚ ሁኔታ ላይ እንገኛለን። ኢራን ወታደራዊ እርምጃዎቿን ከፍልስጤም ዓላማ ጋር በማሳሰር የሰጠችው መግለጫ ግጭቱ ከእስራኤል ከሐማስ ድንበር አልፎ መላውን መካከለኛው ምስራቅ ሊያዳርስ የሚችል መጠነ ሰፊ ቀውስ ውስጥ ለመግባት ዋነኛ መሳሪያ ነው። ቴህራን ይህንን መልእክት ያስተላለፈችው አሜሪካ በቀጠናው ላይ ያላትን ወታደራዊ መገኘት በጨመረችበትና እስራኤል በጋዛ ላይ የምታካሄደውን ጥቃት አጠናክራ በቀጠለችበት ወቅት መሆኑም መልእክቱ ለምዕራባውያን የተላከ ማስጠንቀቂያ ያደርገዋል። ይህ ሁኔታ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ስጋትን የፈጠረ ሲሆን ግጭቱ በዚህ ከቀጠለ ሌሎች የክልሉ ሀገራትና ሀያላን መንግስታትም ወደ ጦርነቱ የመሳብ ዕድላቸው ከፍተኛ ነው። በመሆኑም የኢራን አዲሱ ወታደራዊ አቋም በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ፖለቲካ እና ኢኮኖሚ ላይ ከፍተኛ መናወጥ ሊያስከትል እንደሚችል በስፋት እየተነገረ ይገኛል። ጤና ይስጥልን። ሰላም ጤና ይስጥልን። ክብራትና ክብራን የቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በመካከለኛው ምስራቅ ያለው ውጥረት አሁን ወደማይመለስበት እጅግ አደገኛ ምዕራፍ ተሸጋግሯል። ኢራን በእስራኤል ላይ የሰነዘረችው መጠነ ሰፊ የሚሳኤል ጥቃት በተለይም ደግሞ ስትራቴጂካዊና እጅግ ጥንቃቄ የሚፈልገውን የዲሞና የኒኩሌር ማዕከል አካባቢ ኢላማ ማድረጉም የዓለምን ትኩረት ስቧል። ይህንን ተከትሎ የዓለም ሀያላን ሀገር ሩሲያ የሰጠችው ምላሽ ግን ሁኔታውን ይበልጥ ውስብስብ አድርጎታል። የክሬምሊን ቃል አቀባዮች በሰጡት መግለጫ እንዲህ ያለው እርምጃዎች የሚያስከትሉት መዘዝ እጅግ የከፋና የማይታሰብ ይሆናል ሲሉ አስጠንቀዋል። ሩሲያ የኢራንን ጥቃት እንደ ተራ ወታደራዊ እርምጃ ሳይሆን እስራኤል ቀደም ሲል ለፈጸመችው ጥቃት የተሰጠ ሕጋዊና ተገቢ ምላሽ አድርጋ መከላከሏ ሞስኮ ለቴህራን ያላትን ግልጽ ድጋፍ የሚያሳይ ነው። የሩሲያ አቋም በምዕራባውያን ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ሩሲያ በመካከለኛው ምስራቅ ቀጥተኛ ተሳትፎ እያደረገች ነው የሚለው ጥያቄ እንዲነሳ አድርጎታል። ከዚህ በላይ የሩሲያ የስለላ ተቋማት ለኢራን ወታደራዊ ኦፕሬሽን አስፈላጊ የሆኑ መረጃዎችን አጋርተዋል የሚሉ ዘገባዎች እየወጡ መሆናቸው ስጋቱን እጥፍ ድርብ አድርጎታል።